ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንዴት ናችሁ? ሰላም ናችሁ ወይ? ኮሜንቱ ምን ይላል? ሰላም ኤምኤችኬ ባንቺ ትምህርት በጣም ተጠቅሜያለሁ። ወላሂ ለአዚም ትቻለሽ። አሁን ደግሞ ብር ቸግሮኛል፣ ለብር ስሪልኝ በአላህ እንዳታልፊኝ ትላለች እህታችን። እህቴ ጥያቄሽ እጅግ በጣም ቀላል ነው። ዛሬ ከአይምሮ በላይ የሆነ ጥበብን አሳያችኋለሁኝ ማለት ነው። ገንዘብ እናንተን እንዲፈልግ እንጂ እናንተ ገንዘብን በፍጹም እንድትፈልጉት አያረጋችሁም። ጥበብ ማለት ነው። ገንዘብ ራሱ እናንተን ፈልጎ ይመጣል። ልክ እንደ መጠር ወይም እንደ ዝናብ ይዘንብባችኋል እላለሁኝ ማለት ነው። የጠየቀችኝ ሙስሊም እህት ስለሆነች ሙስሊም እህትና ወንድሞች ሲጠይቁኝ ከዛው ከቁርአን ውስጥ ነው መፍትሄን የምሰጣችሁ። ባይዘዌ ሙስሊም እህትና ወንድሞች ቁርአንን ይዛችሁ እንዴት ብር ይቸግራችኋል እላለሁ። እንደ አለመታደል ሆኖ አንዳንዶቻችሁ ስለማታነቡት ስለማትጠቀሙበት ነው። ምክንያቱም ሶሻል ሚዲያ ላይ እየተሯሯጣችሁ አዲስ መረጃ መጣ፣ አዲስ ነገር መጥቷል፣ ሞቅ ሞቅ አርጉት፣ ወሬ አያሳጣን ትላላችሁ ማለት ነው እንጂ ቁርአንን ይዛችሁ በፍጹም ብር አይቸግራችሁም እላለሁ ማለት ነው። ምክንያቱም ከአይምሮ በላይ የሆነ ሚስጥራት ቁርአን ውስጥ አለ። 100% እርግጠኛ ሆኜ እነግራችኋለሁ ማለት ነው። እሺ ዛሬ ገንዘብ ወደ እናንተ እንዲመጣና ልክ እንደ ዝናብ እንዲፈስባችሁ ምን ማድረግ ይኖርባችኋል? 7 ፍሬ ሀባ ሶዳ ወይም ሀባ በረካ ታመጣላችሁ። አስተውላችሁ ስሙ። 7 ፍሬ ሀባ ሶዳ ወይም ሀባ በረካ ጥቁር አዝሙድን አምጥታችሁ በማንኪያ ላይ ታረጉታላችሁ። ከዛ በእሳት ሞቅ ታረጉታላችሁ ማለት ነው። 7ቱን ፍሬ ጥቁር አዝሙድ በእሳት ታሞቁታላችሁ። ከሞቃችሁት በኋላ በውስጥ እጃችሁ ላይ በማድረግ ቀኝና የግራ እጃችሁን በአባው ሶዳ በመሃል እጃችሁ እያሻችሁ ሱረቱል ዋቂያ 7 ጊዜ ትቀራላችሁ። አጅቦል አጀብ ተባረክ ረህማን። ሱረቱል ዋቂያ 7 ጊዜ ትቀራላችሁ ማለት ነው። ከዛ ያንን 7 ፍሬ ሀባ ሶዳ ገንዘብ ባለበት ቦርሳችሁ ውስጥ ወይም ዋሌታችሁ ውስጥ ታስቀምጡታላችሁ። ከአይምሮ በላይ የሆነ ገንዘብ ወደ እናንተ ይመጣል። ማየት ማመን ነው። ተጠቀሙበት። እሽ በኩጣቃትኩ ማይ 77 ማአኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።